እሺ ሂዊ ሂዊ የሚል አካውንት እህታችን እንዴት አለሽ ህይወት? ሰላም ላንተ ይሁን ወንድሜ ፈለገ። እግዚአብሔር ይመስገን። እህታችን እንኳን ደህና መጣሽ። ለቅዱሳን ዝማሬ መዘመር አይገባም ብለሽ አንድ ቁጥር ጽፈሽልኝ ነበር። አዎ እሺ እስኪ አንድ የመጽሐፍ ቅዱስ ማስረጃ ስጪኝ። ለቅዱሳን ዝማሬ ምስጋና እንደማይገባ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጪኝ። ምን ላይ ነው? እሺ መዝሙረ ዳዊት ያው እንግዲህ መዝሙረኛው ዳዊት የጻፈው ስለሆነ በዝማሬ ኢቭን በብሉይ ኪዳን ሰዎች መስዋዕትን የበግና የኮርማ ደም እያቀረቡ በሚያመሰግኑበት ዘመን በዝማሬ ጌታ ኢየሱስን ያከበረ ሰው ነው ዳዊት፣ ኢቭን በብሉይ ኪዳን ማለት ነው። እና ሙሉውን እግዚአብሔር ምስጋና የሚገባውን እግዚአብሔርን እጠራለሁ፣ እግዚአብሔርን አመሰግናለሁ፣ ለእግዚአብሔር እቀኛለሁ፣ ዘምራለሁ፣ ሙሉውን እንደዛ ነው የሚያወሩት። በአዲስ ኪዳን ደግሞ ጳውሎስና ሲላስ በእስር ቤት ተጥለው ለእግዚአብሔር ሲዘምሩ ሰንሰለቱ ከእጃቸው ላይ እንደወደቀ የእስር ቤቱ መሰረት እንደተናወጠ መጽሐፍ ይናገራልና ኢቭን በፕሮቴስታንት መዝሙር ጳውሎስና ሲላስ ተጥለው በእስር ቤት መዝሙር ሲዘምሩ ለጌታ የእጃቸው ሰንሰለት ተፈታ የሚል መዝሙር አለና እኔ ቅዱሳን አክብሮት ይገባቸዋል። እናታችን ቅድስት ድንግል ማርያም የጌታ ኢየሱስ ክርስቶስ እናት ናት፣ ብፅዕት ናት፣ ንጽሕት ናት፣ ቅድስት ናት። ከእሷ እምነትን እማራለሁ ፐርሰናሊ። እኔ በማጆሪቲ በሰው አስተሳሰብ አላምንም፣ መጽሐፍ ቅዱስ የሚለውን ነው የማምነው እና በጣም የተባረከች የተከበረች ሴት ናት። ግን ዝማሬ ደግሞ ለእሷ አይገባም። እሷም እኮ በቃና ዘገሊላ በሰርጉ ቤት ተገኝታ እሱ የሚላችሁ ስሙ ነው ያለችው። በቃ እሱ መለኮት ነው፣ እኔ ደግሞ ሰው ነኝ፣ የሐናና የኢያቄም ልጅ ነኝ። ኢንዳይሬክትሊ ሜሴጇ እንደዚህ ነው እና እነሱን ማቃለልም ተገቢ ነው ብላ የምታመን ሴት አይደለሁም በፍጹም። ምክንያቱም ማንም ሰው የጠየኩሽን ጥያቄ አልመለሽልኝም። እኔ የጠየኩሽ ጥያቄ ለቅዱሳን መዝሙር መዘመር አይገባም የሚል ምን የሚል አይገባም የሚል የመጽሐፍ ቅዱስ ማስረጃ ስጪኝ ያልኩሽ። ለምሳሌ አንቺ ከመጽሐፍ ቅዱስ ያነሳሽው ሀሳብ ለእግዚአብሔር ለምሳሌ ያው ቅዱሳን የምንላቸው በመጽሐፎች ላይ ያሉ ነቢያት፣ ሐዋርያት ለእግዚአብሔር እንደዘመሩ ምስጋና እንዳቀረቡ ይናገራል። እኔ ለእግዚአብሔር መዘመር አይቻልም ብዬ ሀሳብ ይዤ አልመጣሁም፣ አልሞገትኩም። ለእግዚአብሔር ኦፍኮርስ ምስጋና ይቀባል። ለአምላካችን ለእግዚአብሔር የአምልኮ ምስጋናን እናቀርባለን፣ የአምልኮ ዝማሬ እንዘምራለን። ለቅዱሳን ደግሞ የጸጋ ምስጋናን እናቀርባለን፣ የጸጋ ዝማሬን እንዘምራለን። ለአምላካችን ለእግዚአብሔር የአምልኮ ስግደትን እንሰግዳለን፣ ለቅዱሳኑ ደግሞ የጸጋ ስግደትን እንሰግዳለን። አሁን ትልቁ የኔ ሀሳብ ለቅዱሳን ምስጋና ድንግል ማርያም አምላክ ነች፣ ድንግል ማርያም አምላክ ነች የሚል አንድም ኦርቶዶክስ አማኝ የለም። እና እሷ ሰው ናት ምናምን ወደሚል ነገር ውስጥ ስለገባች ነው ሁሉ ነገር ያነሳሁት። ድንግል ማርያም አምላክ ናት የሚል ማንም አማኝ የለም። አሁን ትልቁ ጥያቄ ለቅዱሳን ዝማሬ መዘመር አይገባም። አሁን መፈልገው አይገባም ምን ነው አይገባም የሚል አንድ የመጽሐፍ ቅዱስ ማስረጃ ካለ ስጪኝ። ከዛ በፊት ድጋሚ ጥያቄ ጠይቄ ማስረጃ ለኔ ከመሰጥሽ በፊት ስላልሰጠሽኝ ያው ያነሳሽው ሀሳብ ሌላ ጉዳይ የሚመለከት ስለ እንደው አንድ ፕሮቴስታንት አንቺ ህብረት የምታደርጊበት ቦታ ላይ ያለ አንድ ፕሮቴስታንት ለድንግል ማርያም ቢዘምር ብታዩ ንስሐ እንዲገባ ታደርጊዋለሽ? ንስሐ እንዲገባ ማድረግ ሳይሆን በቃ ምስጋና የሚገባው ዝማሬ የሚገባው እግዚአብሔር ነው። ስለዚህ ስህተት ነው። አዎ ስህተት ነው። ስህተት ከሆነ ኃጢአት ነው ማለት ነው። ዝማሬ ኃጢአት ነው አይደል? ኃጢአት በክርስቶስ ኢየሱስ አለማመን ነው እንጂ አሁን ያልኩት እናንተ ስህተት ነው። እኛ ቅዱሳን ለምንላቸው እናንተ ደግሞ አይ ፍጡር ናቸው ለምትሏቸው ለነዚህ ለቅዱሳን ዝማሬን መዘመር ኃጢአት ነው ወይንስ አይደለም ነው ያልኩሽ። አዎ ስህተት ነው።
ኃጢአት ነው። በጣም ጥሩ እሺ። ስለዚህ አንድ ማስረጃ ስጪን፣ ወደ መጽሐፍ ቅዱስ እንመለስና ለዚህ መጽሐፍ ቅዱስ ማስረጃዬ እሺ የሐዋርያት ሥራ መጽሐፍ ላይ ዮሐንስና ጴጥሮስና ዮሐንስ ያንን አንድ ሰው ፈውሰዋል። ይቅርታ ቫይስ ቨርስ እንዳላደርገው ማለት ነው። እጄ ላይ ባይብል የለም አሁንና ያንን ሰው ሲፈውሱት በቦታው የነበሩት ሰዎች ለነሱ መስዋዕትን ሊሰውላቸው ሊያርዱላቸው ይዘው መጡ። ልብሳቸውን ጥለው ሮጡ ነው የሚለው። ይህንን በናዝሬቱ በኢየሱስ ክርስቶስ ስም ነው እንጂ ያደረግነው እናንተ ለኛ ምንም ልታደርጉ አይገባችሁ ብሎ ልብሳቸውን ጥለው እንደሮጡ ይናገራል። ስለዚህ ቅዱሳንን ሐዋርያትን ማምለክ፣ መዘመር፣ ማመስገን ስህተት ነው። አቤት እኔ ስለ እርድ አውርቼሻለሁ። እንዲያውም እኔ ከየት እንዳመጣሽው ራሱ እንደዚህ አይነቱን ሀሳብ አይዲያ ግን አምልኮና ዝማሬ ይገባል ስላልከኝ እኮ ነው የጠየኩሽ ጥያቄ። አዎ ስለ ዝማሬ ነው፣ ከአንደበት ስለሚወጣ ምስጋና ማለት ነው። እንዲህ ስለ እርድ አላወራሁሽም። መጥተው ሰዎች ለፈለገ የሆነ በሬ ሊያርዱለት ደም ሊያፈሱለት ምናምን አይነት ስታፍ እኔ ጥያቄ አልጠየኩሽም። ይወት የሆነ ስለ ጠየኩሽ ጥያቄ ብቻ ፎከስ አድርገሽ መልሽልኝ። ለመጨረሻ ጊዜ ስለ ዝማሬ ነው ያነሳውልሽ ሐሳብ እና ስለዛ በደንብ ተረጋግተሽ አስበሽበት ኢቭን አሁን ዝግጁ ካልሆንሽ እንደው ተዘጋጅተሽበትም እንደው ብትመልሽ ይሻላል። አይ ተዘጋጅቻለሁ ወንድሜ። መስዋዕት እኮ ዝማሬም መስዋዕት ነው። አርዶ ደም አፍስሶም ለእግዚአብሔር መሰዋትም መስዋዕት ነው። በብሉይ ኪዳን እሱ ነበር፣ በአዲስ ኪዳን ደግሞ በዝማሬ ነው የሚመሰገነው። በብሉይ ኪዳን ደግሞ የጠየኩሽ ጥያቄ ለቅዱሳን አዳምጪኝ፣ ህይወት ለቅዱሳን መዝሙር መዘመር ክልክል እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጪ ነው። አልሰጠሽኝም። የሰጠሽኝ ሐሳብ በአጠቃላይ ከጠየቅሽ አይ ነው አልሰጠ እኔ ነኝ እኮ አሁን እኮ ጠያቂው እና ለእኔ ማስረጃ ጠይቂሽ ነበር አልሰጠሽኝም። ነገር ግን ለአንቺም ለሌሎች ፕሮቴስታንቶችም እኔ አሁን እንደው በነገራችን ላይ እንዲህ አይነት ርዕሶችን ከፕሮቴስታንት ወንድሞቻችን ጋር የምናወራባቸው አይደሉም። በጣም መሰረታዊ የሆኑ ትምህርቶች አሉ፣ በጣም የሚለያዩን። በነገራችን ላይ በዚህ አጋጣሚ በጣም የሚለያዩን መሰረታዊ የሆኑ ነገሮች አሉ። በእነዛ ነገሮች ማውራት ይኖርብናል መጀመሪያ። ነገር ግን ዛሬ ወንድማችን ስለ ድንግል ማርያም ሲዘምር በጣም ብዙ ፕሮቴስታንቶች የለም አይቻልም፣ አይቻልም፣ ስህተት ነው፣ ለድንግል ማርያም ሲዘመር አምላክ ነች እያለ አልዘመረም፣ ግን ለፍጡር አይዘመርም አይነት ስታፍ ሲናገሩ ነበር። እና ለአንቺም ለሌሎች ፕሮቴስታንቶችም እንደ አንድ ነገር ማሳየት ፈለኩ። ሁላችሁም ተከታተሉ። ኢየሱስ ነው ሃሌሉያ፣ ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋ የሞላብሽ፣ የማኅፀንሽ በኩር ፍሬ ያድነናል እስከ ዛሬ፣ ያድነናል እስከ ዛሬ። ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋ የሞላብሽ፣ የማኅፀንሽ በኩር ፍሬ ያድነናል እስከ ዛሬ፣ ያድነናል። እባካችሁን ፕሊስ ፕሮቴስታንት ወንድሞች ኦርቶዶክስ ቤተክርስቲያን ስታረገው ብቻ ቀር አይበላችሁ፣ አይክፋችሁ። አንድ ትልቁ ነገር ሁለት ነገር ነው ማሳየት የፈለኩት። አንደኛው ትልቁ ነገር ምንም አይነት መጽሐፍ ቅዱሳዊ መሰረት የላችሁም። ለቅዱሳን ዝማሬ ይገባል አይገባም ምንም መጽሐፍ ቅዱስ ላይ እንደው ገልጣችሁ እንኳን የምታሳዩት አንድ ማሰብ የላችሁም። ግን ኦርቶዶክስ ስታረገው እንዴት ለፍጡር አካኪ ዘራ በዚህ ወጥቶ በዚህ ገብቶ ምናምን። የእናንተ ፕሮቴስታንት ዘማሪያን ሲያደርጉት ደግሞ ዝም ላይክ፣ ሰብስክራይብ፣ ፎሎ ፕሊስ እባካችሁ መሰረት ይኖራችሁ። መጽሐፍ ቅዱስ እንደየሰው የሚለዋወጥ እንደየሰው አስተሳሰብ የሚቀያየር አይደለም። እህታችን ይሁን አሁን ገብተሽ በተናገርሽበት አንደበት ይሄን መዝሙር አንቺ መተቸት አትችይም። ምክንያቱም አንቺ ፕሮቴስታንት ነሽ፣ ይሄን ሰው ፕሮቴስታንት ነው። ያቀረበው ምስጋና ያቀረበው ዝማሬ ምንን የሚዳስስ ነው? ሁላችንም ሰምተናል። እና ፕሮቴስታንት ወንድሞቻችን እባካችሁ መጽሐፍ ቅዱስ መሰረት ይኖራችሁ። ለኦርቶዶክስ ቤተክርስቲያን ሲሆን ነገሮች ሁሉ ስህተት፣ አይ የተወሰኑ ደግሞ የፕሮቴስታንት አማኞች ጋር ደግሞ ሲሆን ነገሮች ሁሉ ትክክል። እንዲህ አይነቱ አካሄድ በጣም ስህተት ነው። ኢቭን እንደውም በጣም መፈተሽ ያለባችሁ እህታችን እዚህም ገብታችሁ የነበራችሁ ፕሮቴስታንቶች በጣም ስትሳደቡ በጣም ብዙ ነገር ስትናገሩ የነበራችሁ ፕሮቴስታንቶች
ማስተዋል ያለባችሁ ትልቁ ነገር መጽሐፍ ቅዱስ መሰረት እንደሌላችሁ ነው ልትገነዘቡ የሚገባው። ምክንያቱም ለምሳሌ አንድ ኦርቶዶክሳዊ አማኝ በቤተ ክርስቲያኑ ይሄ እንዲህ ነው የሚለውን ሐሳብ አማኞች እንደፈለጉ ሊለዋውጡትና ሊቀያዩት አይችሉም። ምክንያቱም እኛ ያለችን አንዲት ቤተ ክርስቲያን ነች። ኦኬ፣ ያለን ትምህርት አንድ ነው። የቤተ ክርስቲያናችን ትምህርት ጥርት ያለ ግልጽ እውነታ ነው። ከዛ ውጪ ሰዎች እንደፈለጉ መጥቶ የሚፈለስፉበት እንደፈለጉ መጥቶ አስተያየት የሚሰጡበት ትምህርት የለንም። የአስተያየት መስጠት ሳጥን የለንም። የኛ ትምህርት በጣም ጥርት ያለ በሐዋርያቱ የጸና ትምህርት ነው እና ፕሮቴስታንት ወንድሞች እባካችሁ እንደው ኦርቶዶክሳውያን ሲዘምሩ ጠብቃችሁ ከመሳለቃችሁ በፊት ከማልገጣችሁ በፊት ያለ ዕውቀት ከመሳሳታችሁ በፊት እንደው ምንድነው ይሄ ነገር? እኛስ ምንድነው እያደረግን ያለ ነው? እውነት መጽሐፍ ቅዱስ መሰረት አለ ለምንቃወመው ተቃውሞ? እውነት እንደው ለቅዱሳን እንደው ዝማሬ አይገባም የሚል ሐሳብ መጽሐፍ ቅዱስስ እንደው ሜንሽን አድርጎ ይናገራል? እንደው በዛ ልክ በጣም ፖዚቲቭ ሆናችሁ በጣም ወደ ውስጥ ገብታችሁ ብትመለከቱ መልካም ነው። በታችን ህይወት ይሄ ዝማሬ መጽሐፍ ቅዱስ ነው ወይንስ አይደለም? እሺ የዚህ መዝሙር ላይ ያለኝ አስተያየት ምንድነው? አስተያየት አይደለም የጠየኩሽ። አስተያየት አይደለም አስተያየት ነው እንጂ የምጠይቀኝ ስህተት ነው ስህተት አይደለም እያልከኝ ነው አይደል? እኔ አስተያየት አልጠየኩሽም ህይወት። አስተያየት አልጠየኩሽ፣ የእምነት ጥያቄ ነው የጠየኩሽ። ይሄ መዝሙር መጽሐፍ ቅዱሳዊ ነው ወይንስ አይደለም እኮ። አሁን እኮ አንተ የምትፈልገውን ሳይሆን ፈለጋኔ የተረዳሁትን ልናገር። አስተያየት አልጠየኩሽም። እኔ አልጠየኩሽም። በመጀመሪያ ምንድነው የጠየኩሽ? አሁን የሰማሽው መዝሙር መጽሐፍ ቅዱሳዊ ነው ወይንስ አይደለም? አሁን ይኸውልህ አንተ የምትፈልገውን እንድናገር እኔ የምፈልገውን የተሰማኝን እንድናገር ፍቅር እምነትሽን ነው ንገሪኝ ያልኩት። እኔ የምፈልገውን ባይብል ኖሮ እስቲ እንዲህ በይልኝ እልሻለሁ። ለምሳሌ የተረዳሁትን እንድናገር ፍቀድልኛ። ሰውን በተረዳው ልክ አይደለ? መጽሐፍ እንኳን በደረስንበት እንመላለስ ይላል። እባክሽን አዳምጪኝ። በመጀመሪያ እኔ ጠየቅኩሽ እምነትሽን ነው። ኦኬ፣ ለምሳሌ ኢየሱስ ያድናል ወይስ አያድንም? እምነታችን ህይወት ያድናል። በቃ ልክ እንደዚህ ነው እምነትሽን የምፈልገው። እሺ፣ ልክ እምነትሽን ሚነካ አይነት ጥያቄ ስጠይቅሽ በዚህ ወጥቶ በዚህ ገብቶ ምናምን ሊያንቅሽ አይገባም። ህይወት በቀጥታ መልሽው። አሁን ለምን መሰለ አሁን አንተ ኢቫሉዌት መሰለ የሚለውንም ታዩ ህይወት በጌታ ስም ምንድነው ነገሩ? እምነትሽን የጠየቅኩሽ። ስለዚህ ፕሊስ ወደ ሌላ ሐሳብ አትይጂብን። አሁን የሰማሽው የፕሮቴስታንት መዝሙር መጽሐፍ ቅዱሳዊ ነው ወይንስ አይደለም? አጭርና ግልጽ። ማይክሽን ክፈቺና መልሽልን ህይወት። ሰው ማትመልሺ ከሆነ እንሰናበትሻለን። ማይክሽን ክፈቺው። እያወራሽ ከሆነ አይሰማም። አጭር መልስ። አሁን የሰማሽው መጽሐፍ ቅዱስ ነው ወይንስ አይደለም? ለምን ታሰናብተኛለህ? ሐሳቤን ልግለጥና ልክ ነሽ ልክ አይደለም ትገልጫለሽ። አሁንም ማይክሽን ይታረጊዋለሁ። ማሰናበትሽ ለምንድን ነው ማሰናበትሽ? ምጠይቅሽ ጥያቄ ትተሽ ስለሌላ ነገር እያወራሽ ስለሆነ ነው። በነገራችን ላይ ማይኩን 10 ጊዜ ስለከፈትሽው ማውራት አትችይም። ማይኩን 10 ጊዜ ስለከፈትሽው ማውራት አትችይም። ስሜትሽን ማትቆጣጠሪው ከሆነ እኛ ስሜትሽን እየተቆጣጠረን ቆይ አንድ ጊዜ ታረጋጊ እያለን ማይክሽን ሚዩት እያደረግን ነው የምናስወራሽና አትሞኙ ፕሊስ። ገብታችሁ 10 ጊዜ ማይካችሁ ስለነካችሁት ማውራት አትችሉም። 10 ጊዜ ይዘጋል። እኔ ጠየቅኩሽ እምነትሽን ነው። አስተያየት አልጠየቅኩሽም። አይ በዚህ ጉዳይ ላይ ያለኝ አስተያየት አትበኝ። እኔ ይሄ ሻይና ቡና ፕሮግራም አይደለም። ይሄ ሻይ ቡና ፕሮግራም ወይ እሁድን በኢቢኤስ አይደለም። እኔ አስተያየት አልጠየቅኩሽም። የምናወራው መጽሐፍ ቅዱስ ሐሳብ ነው። የጠየቅኩሽ ደግሞ መጽሐፍ ቅዱሳዊ የሆነን ኮንሰፕት ነው። አሁን የዘማሽው የፕሮቴስታንት መዝሙር የኦርቶዶክስ ቤተ የራሷ አሮባት ምን ይባላል የሆነ ተረት አለ። እኔ ጠየቁሽ ጥያቄ አሁን ኦርቶዶክስ ቤተክርስቲያን ለቅዱሳን መዘመረው መዝሙር ስህተት ነው መጽሐፍ አይደለም ከማለትሽ በፊት አሁን የሰማሽው መዝሙር መጽሐፍ ቅዱሳዊ ነው ወይንስ አይደለም? ማይክሽን ክፈችና መልስ። እሺ ማይኩን ደግሞ ራስን ዝግ ነው ስላልከኝ ከፈትኩት እንጂ ማውራት ስለምፈልግ አይደል። ጌታ ሆይ እኔ በቅዱስ ሚካኤል ለምንድን ነው ስለሌላ ነገር የምታወሪው? ማይክሽን ስትከፍቺ የጠየኩሽ ጥያቄ ስለ እምነትሽ ነው። እኔ ከዚህ በኋላ የመጨረሻ እድል ነው የምሰጥሽ። እሺ ህይወት፣ የመጨረሻ እድል። ከዚህ በኋላ እኔ ብሶት የምትናገሪ ከሆነ ሌላ አይነት ወደ ጭቅጭቅ ምናምን እንዲሄድ ስለማልፈልግ ሌላ አይነት ነገር የምታወሪ ከሆነ አስወርድሻለሁ።
አናሊዝ አክብረን እድል ስንሰጣችሁ ቻሉበት። ህይወት ቅድም ስትገቢ ለፍጡራን መዘመር ስህተት ነው ስትይ ነበር። ለፍጡራን መዘመር ስህተት ነው፣ ምክንያቱም ኦርቶዶክሳውያን ለድንግል ማርያም ለምሳሌ ይዘምራሉ እና ይሄ ነገር ስህተት ነው እያልሽን ቅድም በጣም ብዙ ሀሳብ ስትሰጪን ነበር። እሺ መጽሐፍ ቅዱስ ማስረጃ ስጪኝ ስንልሽ የለሽም። መጽሐፍ ቅዱስ ማስረጃ የለም። ይሄንን ኢየሱስ ነው ሃሌሉያ፣ ኢየሱስ ነው ሃሌሉያ። ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋ የሞላብሽ፣ የማኅፀንሽ በኩር ፍሬ ያድነናል እስከ ዛሬ፣ ያድነናል እስከ ዛሬ። ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋ የሞላብሽ፣ የማኅፀንሽ በኩር ፍሬ ያድነናል እስከ ዛሬ፣ ያድነናል። እሺ የኦርቶዶክስ ቤተክርስቲያን መዝሙሮች እንደዚህ ለድንግል ማርያም የተዘመሩ ስህተት ነው፣ መጽሐፉ መሰረት የላቸው ምናምን በጣም በቃ ብዙ ያላልሽው ነገር የለም ነበር ህይወት። እሺ አሁን ይሄ ፕሮቴስታንት ዘማሪ የዘመረው መዝሙር መጽሐፍ ቅዱሳዊ ነው ወይንስ አይደለም? ለመጨረሻ ጊዜ ነው የምጠይቅሽ። ማይክሽን ስትከፍቺ ስለ ማይኩ የምታወሪ ከሆነ ማይክሽን ስትከፍቺ ስለሌላ ነገር የምታወሪ ከሆነ አስወርድሻለሁ። እሺ ቀጥታ እምነትሽን ነው የምትነግሪኝ። ይሄ መዝሙር መጽሐፍ ቅዱሳዊ ነው ወይንስ አይደለም? ማይክሽን ክፈቺና መልሽ። አዎ መጽሐፍ ቅዱሳዊ ነው። እኔም በጌታ ደስ ይለኛል። ደስ ይበላት ድንግል ማርያም አሜን። እኔ በጌታ ቅር ይልሻል አላልኩኝም። አሁን እኛ ያላልነውን ነገር ፕሊስ እንትን አትበይ። ኦኬ እስኪ ድንግል ማርያም ደስ ይበልሽ የሚለው መዝሙር ደግመሽ በይ እስኪ አንድ ጊዜ እህታችን ህይወት። መጽሐፍ ቅዱስ እንደሆነ ስላመንሽበት አሁን ሳታፍሪ የማኅፀንሽ ፍሬ ያድነናል እስከ ዛሬ ድንግል ማርያም ደስ ይበልሽ። ግጥም አቅርቢልኝ አይደለም ያልኩሽ። ልክ እሱ እንደዘመረው ዘምሪ። እኔ ለምሳሌ በቤተክርስቲያን መዝሙሮች አላፍርም። የትኛውንም መዝሙር ዘምር ብትኝ እዘምራለሁ። ይሄ መዝሙር መጽሐፍ ቅዱስ የነበልሽናል አይደል? ኦኬ ድንግል ማርያም ደስ ይበልሽ ከሚለው ጀምሮ ያለውን ፓርት እስኪ ዘምሪልን አንድ ጊዜ። እኔ አልችለውም አላውቀውም መዝሙሩን ዛሬ ነው የሰማሁት፣ ግን ስህተት ነው ያላምነው። ትክክል ነው መዝሙሩ። እህታችን ግጥም አልሽልን እኮ። ለምንድን ነው ግን ስለ ድንግል ማርያም ሲሆን በጣም እንደዚህ ቅር የምትሰኙት? አሁን እኮ ግጥሙን አልሽልን እኮ። ግጥሙ ሙሉን ሸምድደሽ ካልሽልን በኋላ መዝሙሩን ዘምሪልን ስትበይ መዝሙሩን አላውቀውም እንዴት ትይናለሽ? ኦልሬዲ እኮ ዋናውን የግጥሙን እኮ ስንኝ እኮ ይዘሽዋል። ስለዚህ በመዝሙሩ መጽሐፍ ቅዱስ የነበለሽናል በያሁን እሺ ከመጣሽ ማርያም ታምጣሽ ነው ዘምሪልን። መጽሐፍ ቅዱሳዊ ከሆነ ይሄንን ስም እየጠራሽ ሲዘምሪ ማታፍሪ ከሆነ ዘምሪልን። ህይወት ማይክሽን ክፈችው። ለምንድን ነው ግን የምትዘጋብኝ? እኔ የምፈልገውን ስናገር ቆይ ይሄ አግባብ አይደለም። ፈለገ አይደለ አንተ ፈርሃ እግዚአብሔር ያለ ሰው መሆንህን አውቃለሁ። ዋይ እንደዚህ አሁን ስለሌላ ነገር ስታወሪ አላስወርድሽም። ኦኬ አሁን ከዚህ በኋላ ባለው ዙር ደግሞ አላስወርድሽም። እሺ ያስወርደኛል ምናምን ብለሽ ከሆነ በምንም ታምር አላስወርድሽም። ሁላችሁም ሰምታችኋል። ኦርቶዶክስ ለድንግል ማርያም ስትዘምር ስህተት ነው፣ መጽሐፍ ቅዱስ የመሰረት የላቸውም። ፕሮቴስታንት የሆኑ ሰዎች ደግሞ ስለ ድንግል ማርያም ሲዘምሩ ትክክል ነው ብላናለች እህታችን። እሺ መልካም። ይሄ ወንድማችን የዘመረውን መዝሙር ግጥሙን በአጠቃላይ ብላለናለች ቅድም። አሁን ደግሞ መዝሙሩን ትዘምርልናለች እህታችን። ኦኬ መቼም ስለ ጌታ እናት ስለ ድንግል ማርያም ነው ይሄ ወንድማችን የዘመረው እና ይሄንን ዝማሬ እህታችን በሙሉ አንደበቷ መጽሐፍ ቅዱሳዊ ነው ብላለች። እንደማታፍሪበት ተስፋ እናደርጋለን፣ እንደማትሸማቀቂበት ተስፋ እናደርጋለን። ስለዚህ በይ መዝሙሩን ዘምሪልን። ግጥሙን ከቻልሽው መዝሙሩ ያቀተሽም መዝሙሩን ዘምሪልን እህታችን። ማይክሽን ክፈችው። ይኸውልህ እኔ መዝሙሩን አሁን ነው የሰማሁት። ግጥሙ መጽሐፍ ቅዱሳዊ ነው። አዳምጠኛ ፈለገ አንተ የምትፈልገው ብቻ ለምንድን ነው እህታችን? ይወት ግጥሙን ብለሽልናል። ሁላችሁም አዳምጡ። ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋ የሞላብሽ፣ የማኅፀንሽ በኩር ፍሬ ያድነናል እስከዛሬ ብላ ሙሉ ግጥሙን ብላልናለች። እኔ ከዛሬ ቀደም ሰምቼው አላቅም ደግሞ እያለችን ነው። አሁን መዝሙሩን ዘምሪልን ስንላት ኦኬ እህታችን መዝሙሩን ግጥሙን ስለቻልሽው መዝሙሩን ከእንደገና አሰማሽና ትዘምሪልናለሽ። ግጥሙን ኦልሬዲ ትችላለች። ብዙ የቤት ስራ ያስፈልጋት እህታችን። እንዴ በደንብ አንድ ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋ
የሞላብሽ የማኅፀንሽ በኩር ፍሬ ያድነናል እስከ ዛሬ ያድነናል እስከ ዛሬ። እሺ 3 ስንኝ ነው አንቺ እንዳልሽው ግጥሙን 3 ስንኝ ነው። እህታችን ህይወት ይሄ መዝሙር መጽሐፍ ቅዱሴ ነው ወይንስ አይደለም ስንልሽ መጽሐፍ ቅዱሴ ነው ብለሽናል። መጽሐፍ ቅዱሴ ነው አይደለም? ኦኬ። ስለዚህ መዝሙሩን ልክ እሱ እንደዘመሩ አድርገሽ ትዘምሪልናለሽ። እኛ ኦርቶዶክሳውያን በዝማሬዎቻችን አናፍርም። እናንተ ፕሮቴስታንቶችን መቼም በምትዘምሩት ነገር እንደማታፍሩ በዘመራችሁትም ነገር ደግሞ እንደማትጸጸቱ ተስፋ አደርጋለሁ። ስለዚህ እህታችን ህይወት ማይክሽን ትከፍቺና መዝሙሩን ትዘምሪልናለሽ። ግጥሙን ብለሽልን ዜማው አያቅትሽም። ዜማው ቢያቅትሽ እንደውም ደስ ባለ ዜማ በዩ። ያው የፕሮቴስታንት ዜማ ብዙ አስቸጋሪ ስላልሆነ ማለት ነው። ማይክሽን ክፈቺና መዝሙሩን ዘምሪልን እህታችን። መዝሙር እንድዘምርልህ ለምን እንደፈለግክ አልገባኝም፣ ግን መዝሙሩ ላይ ጥያቄ የለኝም። እህታችን ህይወት ምን አልከኝ? መዝሙሩን ትዘምሪልናለሽ ወይስ ዘምሪ? አትስጋብኝ፣ ሐሳቤን ልግለጽልህ። መዝሙሩን በመጀመሪያ ከሐሳብሽ በፊት መዝሙሩን ትዘምሪዋለሽ ወይስ አትዘምሪውም? ህይወት አልችለውም፣ አልዘምረውም። ግጥሙ ግን ገብቶኛል። እሱም መድገም እችላለሁ። ይቅርታ ዋንታ እኔ ዘማሪ ስላልሆንኩ ግጥሙን እስኪ ግጥሙን ምናልባት ልሳሳት እችላለሁ፣ ግን መጽሐፍ ቅዱስ እሺ ቆይ ልናገር አንዴ ድል ስጠኝ ፕሊስ ወንድሜ። መጽሐፍ ቅዱሳዊ ስለሆነ ይቅርታ ግጥሙን ብቻ በይው። መጽሐፍ ቅዱሳዊ ስለሆነ ለዘመናት እየሰማሁት ያደግኩት ስለሆነ አንዴ ያፈለገ ፕሊስ አዳምጠኝ። ግጥሙን ብቻ በይልኝ አሁን እኮ ግጥሙ መልአኩ ቅዱስ ገብርኤል ያበሰራት ብስራት ራሱ ነው። ልጁን ነው ግጥሙ ልጁ የዘመረውን መዝሙር ግጥሙን በይ። ለምንድን ነው ስለ ድንግል ማርያም ይቀር የምትሰኙት? ጌታ ሆይ ግጥሙ ለአንተ እንደምትለኝ አሁን እኮ የዘመረው የፕሮቴስታንት ዘማሪ ነው። አይዞሽ አትፍሪ። ስለዚህ ግጥሙ እሱ ያለው እኔ ፕሮቴስታንት ስለዘመረው አይደለም። እኔ አሁን ለምሳሌ የዮሐንስ ገብረ ዮሐንስ መዝሙር ልንገር። የጠየኩሽ ጥያቄ ግጥሙን ብቻ በዩ ነው። ግጥሙን ስለማለት ግጥሙን በዩ ደግሞ ስንልሽ ደግሞ አሁን ደግሞ ለግጥሙ መታሸት ጀመርሽ። ህይወት የዘመረው ኦርቶዶክስ አይደለም። አትፍሪ። ለምንድን ነው ይሄን ያክል የምትደነግጡት እንዴ? የጌታ እናትን እኮ ነው ስም ጥሪ ያልኩሽ። የጌታ እናት ማለት የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ሰማይን ያለባላ ምድርን ያለ ካስማ ያጸና ስለኛ ኃጢአት ስለኛ በደል በቀራንዮ መስቀል ሕማምን የተቀበለ ስለ እርሱ እናት ነው እኮ የጠየኩሽ። ስለ ክርስቶስ እናት ይህ ፕሮቴስታንት ዘማሪ ዘምሯል። ኦርቶዶክስ የሆኑ ሰዎች ስለ ክርስቶስ እናት ስለ ድንግል ማርያም ሲዘምሩ ስህተት ነው ብለሽናል። መጽሐፍ ቅዱስ የማስረጃ ጠየቅንሽ፣ አልሰጠሽንም። እሺ ይኸው ፕሮቴስታንት የሆነ አንድ ወንድምሽ የዘመረውን ዝማሬ አውጥተን አሳየንሽ። እሺ መዝሙሩን በይው አልችለውም፣ ግጥሙን በይው እችለዋለሁ። ኦኬ ግጥሙን በይልን፣ ወደ ሌላ ሐሳብ እንዳትገቢ። ማይክሽን ክፈቺና ግጥሙን ብቻ በይው። እሺ ችግር የለም። ድንግል ማርያም ደስ ይበልሽ፣ እስከ ዛሬ ያድነናል ልጅሽ። አይ ቲንክ የማህፀንሽ ፍሬ የተባረከ ነውም አለበት ይመስለኛል። እና ይሄ ልክ ነው፣ መጽሐፍ ቅዱሳዊ ነው፣ በጣም እቀበለዋለሁ። ግን አንድ ነገር የምነግርህ እህታችን ህይወት ተጻፈው አትለብስ ፕሊስ እባክሽን። ለምን ታቋርጠኛለህ? ፈለገ ይሄ ነፃ ውይይት አይደለም። አንቺ አሁን እየተከራከርሽ ያለሽው ከይቅርታ ጋር ይበቃሻል። እሺ እናመሰግናለን ስለነበረን። እህታችን ህይወት እየተከራከርሽ ያለሽው ወይ ደግሞ እየተጋጨሽ ያለሽው በሐሳብ ከኔ ጋር ሳይሆን ከራስሽ ጋር። በጣም እንዲህ አይነት በነገራችን ላይ ነገር በጣም አሳፋሪ ነገር ነው። በጣም 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 አሳፋሪ ነገር ነው። ይህን ስንናገር እኛ ራሱ እናፍራለን። ስለ ድንግል ማርያም ስታወሩ ፕሮቴስታንቶች ወንድሞች ፕሊስ ተጠንቀቁ። እሺ በጣም ተጠንቀቁ። ምክንያቱም የምታወሩት ስለ ተራ ሰው እናት አይደለም። ሰማይን ያለባላ ምድርን ያለ ካስማ ስላጸናው አካላዊ ቃል ስለሆነው ዘላለማዊ አስታራቂያችን ስለሆነው መካከለኛ ስለሆነው የአዲስ ኪዳን ሊቀ ካህናት ስለሆነው ስለ ክርስቶስ ኢየሱስ እናት ነው የምታወሩትና በጣም ልትጠነቀቁ ይገባል። እንዲሁ ጭፍን ጥላቻ ያላችሁ ፕሮቴስታንቶች ወንድሞች እኔ ጌታ ይድረስላችሁ፣ ጌታ ይድረስ። በአንደበታችሁ ጌታን እንወደዋለን ብላችሁ ክርስቶስ ኢየሱስ ክብርን የሰጣትን እናቱን
በዚህ ልክ ለመጥራት መሸማቀቅ በጣም አሳፋሪ ነገር ነው። ሰው እንዴት ባይብልን ይዞ ሰው እንዴት መጽሐፍ ቅዱስን ይዞ የኢየሱስን ስም ጠርቶ የእናቱን ስም እንዴት መጥራት ያፍራል? የኢየሱስን ስም ጠርቶ እንዴት የድንግል ማርያምን ስም መጥራት ያፍራል? በጭፍን በጣም ብዙ የፕሮቴስታንት አካሄድ በጭፍን ነው የሚኬደው። ምን ነው በምክንያት ነው። እሺ ኦርቶዶክስ የሆኑ ሰዎች ለምሳሌ ወንድማችን ገባ እና ዘመረ ስለ ድንግል ማርያም ነው መዝሙሩ ስህተት ነው ለፍጡር አይዘመርም አሉ። እሷን ብቻ አይደለም ሌሎችን ፕሮቴስታንት እህት ወንድሞቻችንን አስገባናቸው። እስቲ ኑና በመጽሐፍ ቅዱስ ማስረጃ አሳዩን። ምኑ ጋር ነው እንዲህ የሚል ሐሳብ ያገኛችሁት? ተያፍ ነው አይዲያ ምንም እንደዚህ የሚል ሐሳብ የላቸውም። እሺ በጭፍን ግን አይ በቃ ስህተት ነው። ከዛ ደግሞ የራሳቸው መዝሙር ደግሞ አውጥተን ስናሳያቸው ደግሞ አይን ፍጥጥ ጥርስ ግጥጥ የራሳቸውን መዝሙር መጽሐፍ ቅዱሳዊ ነው ወይንስ አይደለም ተብሎ ሲጠየቁ መጽሐፍ ቅዱሴ ነው ወይም አይደለም ለማለት ራሱ እንደው አንደበት ራሱ እንደው እስከመታነቅ ድረስ በዚህ ልክ ጋይስ፣ በዚህ ልክ እውነት ይሄ ኖርማል ነው ብላችሁ ታስባላችሁ? ፕሮቴስታንቶች ወንድሞች የሆነማ አንዳች የሆነ ስህተት የሆነ ነገር እኮ እየተሳለባችሁ ነው ማለት ነው። መጽሐፍ ቅዱስን እናስተምራችኋለን በሚሏችሁ ሰዎች በኩል የሆነ ያላወቃችሁት አንዳች ስህተት የሆነ ነገር ባይኖራችሁ ተስሏል። አንዳች ስህተት የሆነ ነገር በዚህ ልክ ራሷ በነገራችን ላይ ግጥሙን እችለዋለሁ ያሉ ሰዎች መዝሙሩን መዘመር ያፍራሉ። መዝሙሩን መዘመር ያሸማቀቃቸዋል። ዋይ ለምን ምን ሰው እኮ እንኳን በጌታ እናት እንኳን በክርስቶስ እናት ይቀርና አካል ጉዳተኛ በሆነች እናቱ እንኳን እኮ ሰው አያፍርም። እንዴት እስከዚህ ድረስ ጋይስ? እኔ ፕሮቴስታንት እህቶች ወንድሞች በጣም 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 በዚህ ጉዳይ ላይ ልታስተውሉ ይገባል። በጣም እኔ ከዚህ በላይ የምለው ነገር አይኖርም። እሺ ቤቲሻ ምን ልታሳይን ነው? ሰላም ለእናንተ እንዴት ናችሁ? ሁላችሁ ሰላም ብያለሁ። አይ ዘማሪው ምናልባት ከረሳችሁ ብዬ እኔ ይሄ መዝሙር በነገራችን ላይ ከድሮ ነበር የምናውቀው። አሁን ደግሞ እንደ አዲስ ፍረሽ አድርገው አውጥተውታል። ድንግል ማርያም ደስ ይበልሽ እያሉ ማለት ነው። እና በዚህ በቅርብ ቀን የተለቀቀው እና ወደኛ እየመጡ አይ በጣም ብቻ ሊያሰሩት ይገባል። ምንድነው መሰላችሁ በጣም 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 እኔ ፕሮቴስታንቶች ወንድሞች እንዴ ያላችሁበት ነገር እስቲ ኢንቨስቲጌት አድርጉት። ምንድነው ይሄን ያክል እንዴ? ለምንድን ነው የጌታ እናት የኢየሱስ እናት ስትጠራ አንድ ፕሮቴስታንት ቅር የሚል? እንዲያውን እንዲህ አይነት ቃላቶችን የሚጠቀሙ እንደው ሰዎችን ለማብሸቅ አይደለም፣ ግን አስገብቼ ያሳያችሁ እውነት ነው። ከ3 በላይ ፕሮቴስታንቶችን አስገባን። የኦርቶዶክሳውያን ለድንግል ማርያም ሲዘምሩ ትክክል ነው ወይ? በፍጹም። መጽሐፉ ማስረጃ ያላችሁ ወይ? የለም። ግን ትክክል ነው ወይ ሲዘምሩ? በፍጹም። ፕሮቴስታንት የሆኑ ሰዎች ሲዘምሩትስ ወራጅ አለ። እሺ ደግማችሁ ዘምሩት። እንዴት በዚህ ልክ ጋይስ? ይህንን ነገር በጣም ልታሰሩበት ይገባል። ባጭሩ ይሄ በነገራችን ላይ ቶፒካችንም አይደለም። እውነት ለመናገር እንደው ለአንዳንድ ፕሮቴስታንት እህት ወንድሞች እንደው እንዲያዩት ያክል እንደው እንዲያሰውሉት ያክል ዝም ብዬ ያነሳሁት እንጂ ርዕሳችን አይደለም። በጣም መሰረታዊ በሆኑ በጣም ብዙ ዶክትሪናል ነክ በሆኑ ትምህርቶች ሰፊ ልዩነት ኖሮን ይሄንን ጉዳይ ቁጭ ብለን መጽሐፍ ቅዱስ እየገለጠ ራሱ የምናወራው ጉዳይ ሆኖ አይደለም። ግን እንዲያሰውሉት ነው፣ እንዲያሰውሉት እንዲመለከቱት። በጣም ብዙ ጊዜ እንደው እንደዚህ አይነት ነገሮች ይደጋገማሉ። ኦርቶዶክስ ያለ ድንግል ማርያም ሲዘምሩ ትክክል አይደለም። እሺ ፕሮቴስታንቶች ግን ሲዘምሩ አይ በቃ ባላ እየለፉት። ኦርቶዶክሳውያን በመቅደሶቻቸው ላይ ቅዱሳት ስዕላትን ሲጠቀሙ ስህተት ነው። ስህተት ብቻ ሳይሆን ከዛም አልፎ ጣዖት ተብሎ ሊጠራ ይችላል። ወንጌል አማኞች አብያተ ክርስቲያናት ህብረት ውስጥ ካሉ ደግሞ ቤተ እምነቶች ውስጥ መካነ ኢየሱስ ተብላ የምትጠራው ፕሮቴስታንት ቸርች ስዕላትን ስትጠቀም ደግሞ አይ መጽሐፍ ቅዱሴ ናቸው። እውነታችሁን ነው። ኦርቶዶክሳውያን ስዕላት ቅዱሳት ስዕላትን ሲገለገሉባቸው ነው ጣዖታት ናቸው። ፕሮቴስታንት እህት ወንድሞቻችን ደግሞ አዲስ መደበኛ በተባለ መጽሐፋቸው ላይ የጌታ ኢየሱስ ክርስቶስን ስዕል ሲጠቀሙ ደግሞ
መጽሐፍ ቅዱሴ ነው ሪሊ እኔ በዚህ ልክ ይሄን ያክልማ ጭፍር ባትሆን ጥሩ ነው ይሄን ያክል ጭፍር ባትሆን ጥሩ ነው ቤቲ አንቺ ነሽ ያስገባሽ አዎ ዘማሪው እኔ ነኝ ብሏል ጠይቀው እንግዲህ ስለ ድንግል ማርያም የዘመረው ዘማሪው በኮፒራይት እንደሆነ ይሰማል አባ ወንድማችን እንዴት አለ እግዚአብሔር ይመስገን አለው እሺ ዘማሪ ማንን በል አቤ ዘማሪ አቤ ድንግል ማርያም ደስ ይበልሽ የሚለው መዝሙር ያንተ ነው የታምራት ኤሌኖ የከቨር ሰርቻለሁ ሰሞኑን ጫጫታ አለ እኔ መኪና ውስጥ ነኝ ኦኬ ችግር የለም ሌላ ጊዜ እናስገባህና እናወራለን ወንድማችን ይቻላል ማውራት ፈልጋለሁ እኔ ስለዚህ መዝሙር ባይዘው መዝሙሩ ስለ ማርያም አይደለም ስለ ኢየሱስ ነው እሺ ችግር የለም ሌላ ጊዜ ተመጣና ከጫጫታ ራቅ ስትል ሰፊ ታይም ሰጠን ነገም እንገባለን ነገም ከተመቸ ተመጣና እናወራለን እውነት ስራዬን ትቼ እመጣለሁ እግዚአብሔርን ስለዚህ መዝሙር ለማውራት ማለት ነው እሺ ፎሎ አድርገው ፈለገን ፎሎ ያርገኝና መልሳለሁ ነኝ እሺ ወንድማችን ሰላም ተባረኩሽ አይ መድኃኒዓለም አይ ጌታ ሆይ በጣም ነው የሚገርመው ብቻ ኤኒዌይስ ለድንግል ማርያም ብቻ አይደለም ለግለሰቦች ራሱ ይዘመራል የሆነ ቪዲዮ አይቼ ነበር እንትናዬ መገና ምናምን እየተባለ ለግለሰብ ሁሉ ሲዘመር አይቻለሁ እኔ አሁን ይሄን ነገር እኔ ትክክል ነው ወይስ ትክክል አይደለም የሚል ሰጣገው ውስጥ አልገባም ይሄን ነገር ያነሳውላችሁ ግን ምንድነው ኦርቶዶክስ ቤተክርስቲያን ስታረጋው ብሌም ያረጉታል በጣም ብዙዎች ያናፍሱታል ምናምን ነገር እነሱ ጋር ሲሆን ግን አይ ነው ወራጅ ያለ ነገር ኤኒዌይስ እሺ የኔ ተወዳጆች እንዴት አላችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን ሁላችሁንም ሰላም ብያለሁኝ እንግዲህ ዛሬ የገቡበት ትልቁ ምክንያት ይሄ ጉዳይ አልነበረም ይሄ ርዕስ እንድናወራበት ፈልጌ አይደለም ዛሬ የገባንበት ትልቁ ምክንያት የኦርቶዶክሳዊ ወጣት ጉባኤያችን መዘጋጀቱን አስመልክቶ አንዳንድ ነገሮችን ለመናገር ነው ክርስቲያኖች ወንድሞች አሁን ስገባ አዲስ ቪዲዮ ለቅቄያለሁ እንዲህ በአራት ነጥብ ሊዘጋ ምዕራፉ በሚል ዝማሬ አንድ ቪዲዮ ተለቋል ያው ጉባኤው እንዳይዘጋጅ ሲጥሩ የነበሩ ሰዎች ጉባኤው እንዲህ መዘጋጀቱ ላይ ቀር ስተት የሆነ አማራጭን ስተት የሆነ መንገድን ሲጓዙ ስለነበረ አንድ ብለን እነሱ ጉባኤው እንዲዘጋጅ የተናፈቁ ለእናንተ ደግሞ ስትናፍቁ ለነበራችሁ ለእናንተ ደግሞ እግዚአብሔር እንድታመሰግኑበትም ጭምር ቪዲዮ ተሰርቷል እና በቻላችሁት አቅም ሁላችሁም ቪዲዮ አቅም እንዲኖረው ገብታችሁ በደንብ ኮፒ ሊንክ በደንብ ሪፖስት በደንብ ሼር አድርጉት እንደ እግዚአብሔር መልካም ፈቃድ ሁለተኛው ጉባኤ እንግዲህ ኦርቶዶክስ የወጣት ጉባኤያችን አዲስ አበባ ብቻ አይደለም የምናደርገው በሁሉም ክልል ከተሞችና ሀገረ ስብከቶች ይዞራል እና ሁለተኛው ዙር ጉባኤያችን ደብረ ብርሃን ነው የሚሆነው ደብረ ብርሃን ያላችሁ እህት ወንድሞቻችን ታህሳስ 11 12 እና 13 ወደ እናንተ እንመጣለን ታህሳስ 12 ልዩ ጉባኤ ይኖረናል ማለት ነው በደብረ ብርሃን ከተማ እንግዲህ በዚህ አጋጣሚ በደብረ ብርሃን ያላችሁ እህት ወንድሞቻችን የዩኒቨርሲቲ ተማሪዎች ልትሆኑ ይችላላችሁ የከተማው ኖሪያሎች ልትሆኑ ይችላላችሁ እና ሁላችሁም ኦርቶዶክሳዊ ሆናችሁ እህት ወንድሞች በተለይ በከተማ የሹፌር ሰራተኛ ወንድሞቻችን በጣም ቁጥራቸው ይበዛልና በዛም ስራ ላይ ያላችሁ ወንድሞቻችን በአጠቃላይ ታህሳስ 12 እንዳትቀሩ እንደ እግዚአብሔር መልካም ፈቃድ ታህሳስ 12 ከደብረ ብርሃን ስላሴ ቤተክርስቲያን ፊት ለፊት ባለው ሜዳ ላይ ባለው ሰፊ ሜዳ ላይ እንግዲህ ሰፊ የሆነ ጉባኤ ይኖረናል እንደ እግዚአብሔር መልካም ፈቃድ ኦርቶዶክሳዊ ወጣት ጉባኤያችን ሁለተኛው ዙር እዛ ይደረጋል ኦርቶዶክሳዊ ወጣት ጉባኤ በአመት 4 ጊዜ ነው የሚደረገው 4 ጊዜ
በአመት 4 ጊዜ ነው የሚደረገው በአራቱ ወንጌላውያን ስም ማለት ነው። በማቴዎስ፣ በማርቆስ፣ በሉቃስ፣ በዮሐንስ በአራቱ ወንጌላውያን ስም በአመት 4 ጊዜ ነው የሚደረገው ይሄ ጉባኤ። የመጀመሪያው ዙር በቦሌ መድኃኔዓለም ካቴድራል ተደርጓል። የመጀመሪያው ኦርቶዶክስ የወጣት ጉባኤ በ2018 ጥቅምት 9 በቦሌ መድኃኔዓለም ካቴድራል አውደ ምሕረት ላይ ተደርጓል። መዝጊያውም የሚሆነው በቦሌ መድኃኔዓለም ካቴድራል ላይ ነው እና ሁለተኛው ዙር ግን አሁን በደብረ ብርሃን ከተማ ይኖራል። ሶስተኛ ዙር ያሰበናቸው 3 ቦታዎች አሉ። እንደ እግዚአብሔር መልካም ፈቃድ ከ3ቱ ቦታዎች ለማድረግ እንሞክራለን። ወላይታ፣ ዲላና ሃላባ። ሶስተኛውን ዙር ጉባኤ ወይ ወላይታ ላይ ወይ ዲላ ወይ ሃላባ ላይ ከሀገረ ስብከቱ ሊቃነ ጳጳሳት ጋር በመነጋገር ሶስተኛውን ዙር ከነዚህ 3 ቦታዎች አንዱ ላይ ልናደርግ አስበናል። እንደ እግዚአብሔር መልካም ፈቃድ ቀጣይ ዓመትም የሚቀጥል ይሆናል እና ክርስቲያኖች ወንድሞቻችን በአጠቃላይ ሁላችሁም በመላው ዓለም ያላችሁ እህት ወንድሞቻችን ይሄ ጉባኤ አቅም እንዲኖረው ሁላችሁም ክርስቲያናዊ ግዴታችሁን ተወጡ። ጉባኤው ምን ይመስል እንደነበረ ማየት የምትፈልጉ እህት ወንድሞቻችን ካላችሁ የተለያዩ የሚዲያ አማራጮች አሉ። በእነዚህ የሚዲያ አማራጮች ላይ አይ ቲንክ ጉባኤው ምን ይመስል እንደነበረ በጣም ብዙዎቻችሁ አይታችኋል። ስፔሻሊ ግን በራማ ሚዲያ ላይ በጣም ሰፊው ጉባኤ ቢያንስ ሀፍ በሆነ መልኩ ግማሹ ተፖስቷል። ሌሎችም የቀሩት የጉባኤው ክፍሎች በራማ ሚዲያ ላይ ስለሚፖሰቱ ራማ ሚዲያን ዩቲዩብ ላይ ሰርች አድርጋችሁ ሁላችሁም እየገባችሁ እንድታዩት በልዑል እግዚአብሔር ስም ጠይቃለሁ። ይህን ጉባኤ ስናደርግ በጣም ብዙ ፈተናዎችን አይተናል። በጣም ብዙ ተፈትነናል። እሺ ይቅርታ ጋይስ፣ ይህንን ጉባኤ ስናደርግ በጣም ብዙ ፈተናዎችን አይተናል። እግዚአብሔር ባወቀ በጣም ብዙ ፈተናዎች፣ በጣም ብዙ። ጉባኤው ሊደረግ ሲል በጣም ማለት በመዋቅር ደረጃ ሳይሆን በጣም ጥቂት የሚባሉ ግለሰቦች በጣም ብዙ ፈተናዎችን እንደው በጣም ለመደራረብ ጫና ሲያበዙ ነበረ። ግን እግዚአብሔር ይመስገን ጉባኤው ጥርት ባለ መልኩ ተዘጋጅቷልም ኦልሬዲ ሆኗልም እና እባካችሁን አንዳንድ ጊዜ ሰዎችን እንቃወማለን ብላችሁ የክርስቶስን ወንጌል የምትቃወሙ ሰዎች እባካችሁን ፕሊዝ ከእንዲህ አይነት ስራችሁ ተቆጠቡ። ወደፊት እንደ እግዚአብሔር መልካም ፈቃድ እነዚህ ግለሰቦች እንዲህ አይነት ጉባኤ ስናደርግ እንዲህ አይነት ጉባኤዎች ሲዘጋጁ አሁንም በተለያየ አይነት አጋጣሚ ጉባኤው እንዲደናቀፍ ኦርቶዶክሳውያን በስርዓተ ቤተክርስቲያን ነጠላቸውን ለብሰው መጥተው ቃለ እግዚአብሔር ተምረው ዝማሬ ዘምረው ወደ ቤታቸው እንዲሄዱ የማይፈልጉ አንዳንድ አካላት ቤተክርስቲያን ውስጥ ሆነው በግላቸው ጉባኤ እንዳይደረግ ጥረት የሚያደርጉ አካላትን ወደፊት እንደ እግዚአብሔር መልካም ፈቃድ የምናጋልጣቸው ነው የሚሆነው። ለአሁኑ ያው ሁሉንም ይቅር ብለናቸው አልፈናል። ለአሁኑ ከዚህ በኋላ ግን ባሉት ሁኔታዎች ላይ ግን ኦርቶዶክሳውያን ያው ሳንፈልግ እነዚህን ሰዎች በአጠቃላይ ለእናንተና ለሕግ አሳልፈን ነው የምንሰጠው። ምክንያቱም ምዕመናን በስርዓተ ቤተክርስቲያን ተሰብስበው ቃለ እግዚአብሔር መማር ክርስቲያናዊ መብታቸው ነው። ይህንን ደግሞ ክርስቲያናዊ መብታቸው እንዲታጎል የሚያደርጉ አንዳንድ ውስን የሆኑ በጣት የሚቆጠሩ አካላት በዚህ ጉዳይ ላይ ጥንቃቄ ልታደርጉ ይገባል። በጣም ጥንቃቄ ልታደርጉ ይገባል። ምክንያቱም ሰዎች መተው እንደው አላደለ እንደው በፍጹም ፍቅር በፍጹም ትህትና የክርስቶስ ኢየሱስን ወንጌል መማር ናፍቀው እነሱ መከልከል በጣም ስህተት ነው። በቤተ ክርስቲያን ቅጥር ውስጥ ምዕመናን ለተለያየ አይነት ዓላማ ተሰብስበው እንደው በቅዱሳን ስም የማቴዎስ ወንጌል ምዕራፍ 10 ከቁጥር 42 ላይ ማንም ከነዚህ ከታናናሾቹ ለአንዱ እንኳ ቀዝቃዛ ውሃን ቢሰጥ እውነት ነው ትላችኋለሁ ዋጋው አይጠፋበትም ብሎ በማይታበል ቃሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቃል ገብቷልና በእነዚህ በቅዱሳን ስም ዋጋቸው እንዳይጠፋባቸው የሚፈልጉ ክርስቲያኖች ወንድሞች በእነዚህ በቅዱሳኑ ስም የተራበን ሲያበሉ የተጠማንም ሲያጠጡ አቢዩዝ የምታደርጉ አንዳንድ አካላቶች አላችሁ። በቁጥር በጣም የሚገርማችሁ ውስን ናቸው።
እና ክርስቲያኖች ወንድሞች እንዲህ አይነቱን አካሄድ ሁላችንም እኩል ልንቃወም ስለሚገባ ወደፊት እንደ ሁኔታው አብራችሁን ከጎናችን ቆማችሁ እነዚህን አካላት በአጠቃላይ እንድትቃወሙ እንፈልጋለን። ያው የሁሉም የእያንዳንዱ ክርስቲያንም ደግሞ ግዴታና ድርሻ ነው። እግዚአብሔር ከረዳን ሁሉንም በፍቅር ልናደርገው እንፈልጋለን። ሁሉንም ያው የምናገለግለው አንዲት ቤተክርስቲያን ስለሆነ የምናገለግለው አንድ ክርስቶስ ስለሆነ ሁሉንም በፍቅር ማድረግ እንፈልጋለን። አይኖ የለም እንደው እኔ ነኝ ፈላጭ ቆራጭ ከአዲስ አበባ ሀገረ ስብከት የተፈቀደም ነገር የደብሩም ካቴድራል የፈቀደውን ነገር እኔ በቃ ሁሌ እዚህ ግቢ ስለምመላለስ እኔ ፈልጣለሁ ቆርጣለሁ ምናምን የሚሉ አካላትን በአጠቃላይ ግን ከዚህ በኋላ በትህትና በትዕግስት አናልፍም። በቻልነው አቅም ያው ያለነው ህግ ያለበት ሀገር ነው። አንድም ለህግ አሳልፈን እንሰጣለን። ምዕመናን ደግሞ እናንተም እንድታውቋቸው ደግሞ ያው ለእናንተም የምናሳውቅ ይሆናል። እንደ እግዚአብሔር መልካም ፈቃድ ነገ በሰፊው ላይፍ ስትሪም ይኖረናል። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብሎ ለሚያምኑ ፕሮቴስታንት ወንድሞቻችን እድል እንሰጣለን። ነገር ግን 4 ሰዓት አይደለም የምንገባው፣ ቀን 4 ሰዓት ሳይሆን ላይፍ ስትሪም የምንገባው ከ10 ሰዓት ጀምሮ ነው። ስለዚህ በነዛ ሰዓቶች ላይ ክርስቲያኖች ወንድሞች በቻላችሁት አቅም ላይፍ ስትሪም ላይ እንገናኝና አንዳንድ ሀሳቦችን እያነሳን እንወያያለን። አሁን ግን የተለቀቀውን ቪዲዮ ሁላችሁም ሪፖስትና ሼር ማድረጋችሁን እንዳትረሱ። የኔ ተወዳጆች ሁለተኛውን ጉባኤ ለማድረግ ደብረ ብርሃን ከተማ ላይ በአጠቃላይ ወደ 1,200,000 ብር ያክል ያስፈልገናል። ወደ 1,200,000 ብር በ3 ቀን እና እንደ እግዚአብሔር መልካም ፈቃድ አንድ ታይም ወስነን ሁላችሁም ሰፖርት እንድታረጉ እንድታግዙ እንፈልጋለን። መቼ ነው የምታግዙት? ቀኑ መቼ ነው? በየትኛው የላይቭ ስትሪም ላይ ነው የሚሆነው? እሱንም የምናሳውቃችሁ ይሆናል። አሁንም ጭምር ማገዝ የምትፈልጉ እህት ወንድሞቻችን ካላችሁ ግን ማገዝ እንፈልጋለን እያላችሁ በውስጥ መስመር ጻፉልን። ቦሌ መድኃኔዓለም ላይ የነበረውን ሳውንድ ሲስተም አይታችሁታል። የዲኮር ስራውን አይታችሁታል። በጣም ብዙ ኮስት ነው የሚያወጣው ለአንድ ቀን እንኳን ማለት ነው። አሁን ይሄንን ደግሞ ከአዲስ አበባ ጭነን ደብረ ብርሃን ድረስ ነው የምናጓጉዘው። ደብረ ብርሃን ከተኬደ በኋላ በጣም ሰፊ ስራ ገና ይጠብቃል። ያ ያለው ወጪ ከእንደገና 3 እጥፍ ነው የሚሆነው። ለ3 እጥፍ ከእንደገና ክፍያ ይኖራል እና እንደ እግዚአብሔር መልካም ፈቃድ በጣም ሰፊውን የጉባኤውን በጣም ግማሽ ወጪ የሚይዝብን ዲኮር እና ሳውንድ ሲስተም ነው። በዚህ አጋጣሚ ዲጄ ሮሃብ ዲኮር ኢቨንት ኦርጋናይዘርን በጣም ነው የምናመሰግነው እና ወደ 1,200,000 ብር ያክል ያስፈልገናል። የምትችሉ አሁንም ያለችን ጊዜ አጭር ናት። አሁን ጥቅምት ወር ላይ ያለ ነው፣ ከፊታችን ህዳር ነው። ከዛ በኋላ ታህሳስ 12 ላይ ነው ደብረ ብርሃን የምንገናኘው። ታህሳስ 11 እዛ እንገናኛለን። ታህሳስ 11፣ 12 እና 13 ትልቅ ጉባኤ ይኖረናል እና የምትችሉ እህት ወንድሞቻችን በአጠቃላይ አሁንም ማገዝ እንፈልጋለን እያላችሁ በውስጥ መልእክታችሁ እንድታስቀምጡልኝ በልዑል እግዚአብሔር ስም ጠይቃለሁ። የቸኮልኩባችሁ በጣም የሚሄድበት ቦታ ስላለ ነው። ይህን ጉባኤ ለማድረግ አሁንም ከአንዳንድ አካላቶች ጋር ዛሬ ስብሰባ ስላለኝ ለዛ ወጣለሁኝ። የኔ ተወዳጆች ነገ እንደ እግዚአብሔር መልካም ፈቃድ ቀን 10 ሰዓት ላይ ላይቭ እንገናኝ። ሰላም ሁኑልኝ። ቤትሻ ሰላም ሁኑ። ባይ ባይ። ሰላም ቆይ። ምትቆይ መስሎኝ ነበረ። ዛሬ ልወጣ ነው። እሺ እሺ። ሰላም ሁኑልን። ሰላም ሁኑልን።